ምንድነው መንጫጫት? ምንድነው መለፍለፍ? እናንተ ቆይ ምንድነው የምትንጫጩት? ቆይ እውነቱን ነው ናቲ። ምን አባ ሆነ ነው ቡቡን የምትናገረው? ለምን እንዲህ ትለዋለህ? ቤት ጠርተህ ምንድነው የምታሽቃብጡት እናንተ? ምን ነው ከሱ ከጓደኛው በላይ ነኝ አላችሁ? ታላቅ ወንድም ይቆነጥጣል፣ ይቆጣል። ግድ ነው መቆጣት አለበት፣ መቆንጠጥ አለበት። እና ብሩኬ ይዞት መሄድ ነበረበት እንዴ? ፕሮግራሙ ላይ ለምን ቀረሽ? አይመናት እኮ ነው። ለምን ጥሏት ሄደ? እውነቱን እኮ ነው። እና ፕሮግራሙ ላይ አብራ መሄድ ነበረባት። ይዟት እጇን ይዞን ቢሆን መሄድ ነበረበት እየጠበቀ። ደግሞ ይህን ያክል ሀይሚ ምን እብድናት እንዴ እንደዛ የምታመልጠው? እና መሄድ ስለነበረባት ለምን አላመጣትም ብሎ ነው ናቲ የተናደደው። እናንተ ግን ለምን ይናገረዋል? ቡቡዬን እኛ ሸበላ እያለ እኮ ይታይለት ነበረ። ምንድን ነው ታላቅ ወንድም ይቆነጥጣል። ቂጡን ራሱ ልምዝግ ሊያደርግ ይችላል። እና መቆጣት ያለ ነው። እንደ ፍፄ እንዲያሽቃብጥ ፈልጋችሁ ነው እንዴ? እና መቆጣቱ አይቀርም። እና ናቲ ላይ ደግሞ ወታችሁበታል። እና ያው ታላቅ ሰው ስለሆነ ወንድም ስለሆነ ይቆጣዋል። ግድ ነው። ሀይሚን እውነቱን ነው እንደዚህ በማገት በማፈን ምናምን አይደለም። ሀይሚ እንደዚህ ያለችበት ምክንያት አላት አይደለ? እንዲስተካከልላት የምትፈልገው ነገር አለ። ብሩኬ እንዲያስተካክል የምትፈልገው ድጋሚ እንደዚህ እንዳያደርግብኝ እፈልጋለሁ። ነገም እኮ ሌላ ሴት አምጥተህ አብረን እንኑር ትለኛለህ ነው የሀይሚ ስጋት። ለምን እንደዚህ ይለኛል ነው። ሶ እንደዚህ አይነት ነገሮች እንዲስተካከሉላት የምትፈልገው ነገር ስላለ ነው ይቅርታን አልቀበልም አልታረቅም ያለችው። ብሩኬ ትናንትና ብሏል ፕሮግራም ላይ ለወስዳን ነበረ። እሷ ግን ስራ እንትን ይቅርታ ስላላደረገችልኝ ምናልባት ከጠፋችብኝ ይዣት አልሄድም ብሎ ነበር። ይሄው ይዟት አልሄድም። ናቲ ደግሞ ለምን ሀይሚ አልመጣችም ፕሮግራሙ ላይ? ለምን ቤት ትዘጋባታለህ? ሀሰንም ቢሆን እንደዛ ነው እያለ ያለው። ናቲና ሀሰን ልዩነት አላቸው በነገራችን ላይ። ሀሰንና ናቲ ትልቅ ሰው ነው፣ እንደ ትልቅ ሰው ይመክራል ምናምን ለማስተካከል ይሞክራል። ሀሰን ምንም የማስታረቅ ለዛም የለውም። ሀሰን አንድ ሳይድ ይዞ ነው እየተሟገተ ያለው። ገባች አይደል? ልብሷን አመጣ፣ ነገ ልብሷን አውጥቼ ሌላ ቤት እከራይላታለሁ ምናምን ሊልም ይችላል። ከቤት አወጣታለሁ ምናምን እያለ ነበረ። ቤታቸውን ያውቀዋል ምናምን እና እንደዛ ስለሆነ ሀይሚ ቤት ውስጥ ተቆልፎባት መቀመጥ የለባትም። መስተካከል ያለበትን ነገር አስተካክሎ ብሩኬ ሀይሚን ነጻነቷን መስጠት አለበት። እንደዚህ በግድ የሆነ ጭቁን ያለ ነገር መሆን የለበትም። በእርግጥ ብሩኬ ሀይሚን ይጎዳታል ምናምን እያልኩ አይደለም፣ ግን ደግሞ ነጻነት በራሷ መወሰን መቻል አለባት። እንዲስተካከል የምትፈልገው ነገር ተለባብሶ ማለፍ ሳይሆን ያለበት መስተካከል። በቃ ወደፊት እንዲህ ካላረገብኝ አብሬ ይሆናለሁ የምትለው ነገር ነው። እና ናቲ ያው እንደ ትልቅ ሰው ነው የመከረ። ይህን ያክል እሱን የምትሳደቡበትም ምን የምትሉበትም አቅም ይኖራቸዋል ብዬ አላስብም። ብሩኬ ራሱ እናንተን ያልኩ አልተናደድም። ብሩኬ ራሱ አልተቆጣም እኮ። እና ማቀሳሰር ይቅርባችሁ፣ ጓደኛና ጓደኛ መሀል መግባት። ምክንያቱም ከሱ በላይ አታስቡለትም። ከራሱ ከቅርቡ ጓደኛውን ብሩኬ የሆነ ነገር ቢሆን ወንድሜ እንደዚህ አለ ምናምን ትላላችሁ፣ ግን ቀድሞ የሚደርስ ማን ነው? ናቲ ነው የሚደርስለት። ገባችሁ? እና ምንም ቢሆን አብሯችሁ እንደሚሆን እንደሆነ ሰው አብሯችሁ እንዳለ ሰው የሚሆን ነገር የለም ልላችሁ ፈልጌ ነው። ሀይሚዬ ደግሞ ያው በእርግጠኝነት እንዲስተካከልላት የምትፈልገው ነገር ይኖራታል። ያየችው የደበራት ያልተመቻት ነገር ካለ እሱ ነገር እስኪስተካከል ይሆናል እንግዲህ እምቢ እያለች ያለችው። ብሩኬ ያው ከትናንት ነው ቀጥሎ ያለ ቪዲዮ ነው ታውቃላችሁ። ከዛ በኋላ ይሄን እኮ እነሱ ተታርቀው ይሆናል። እናንተ ግን ለምን እንዲህ ይላታል? ለምን እንዲህ ትለዋለች? ምናምን ያዙኝ ልቀቁኝ ምናምን። ናቲ አናደደኝ፣ አቃጠለኝ፣ አንጨረጨረኝ። ሀው አራት አስቁኝ እናታችሁ። ምንም የሚያናድዳችሁ ነገር የለም። ናቲ አሁን እዛ ጋር ምንድን ያለው ነገር አለ? ሀይሚ ለምን ትተመጣ ነው ያለው። ሌላ እኮ ምንም ያላት ነገር የለም። ስለዚህ ትቶት መሄድ የለበትም ነበረ። ቢጣሉ ምናምን እንኳን በቃ እጇን ይዟት ለፕሮግራሙ ለአንድ ቀን ወስዷት ምናምን ከዛ መመለስ ይችላል። እንደዛ ማድረግ ይችላል ምናምን። እና ያው እንደ ምክር ነው፣ እንደ ትልቅ ሰው እንደ ወንድ ታላቅ ወንድም ነው የመከረው። ሰው ደግሞ አይመከር ሲያጠፋ አይባልም። ገባችሁ? አይባልም። አትንቦጨራረቁ። መንቦጫረቅ ይባላል። ያኛው ናት የሚፈልገው ሁለቱ አብረው እንዲሆኑ ነው። ሀሰን አሁን
በክፋት አስበው እኮ አይደለም። ብሩክ ያላከበራትም አልወደዳትም ምናምን የሆነ ሀሰን ምንድነው ችግሩ? ያነጋገር ችግር አለበት እሱ ያነጋገር ችግር አለ። በቃ ብሎ ዝርኩት ነው የሚያደርገው የሆነ ምን ልበላችሁ የዋ ነገር ይመስላል ሲያዩት እና ዝም ብሎ ንግግሩ ዝም ብሎ ቅጥ የለው ምናምን የሆነ ሁሉን ነገር በግንባር ነው የሚናገረው፣ በግልጽ ነው የሚናገረው እና እንደዛ ስለሆነ ነው እንጂ እሱም በክፋት አስቦት ነው ብዬ አላስብም። ሁሉም አብረው እንዲሆኑ የሚፈልጉ ይመስላሉ። ግን አንዳንዴ ደግሞ ጓደኛ በቅርብ ያሉ ጓደኞች የሆነ አብራችሁ እንድትሆኑ የሚፈልጉ ይመስላሉ፣ ያስመሰላሉ ምናምን ምናምን ግን ደግሞ የሆነ በውስጥ የሆነ ነገር ያደርጋሉ እና ወረዳችሁበት። ወይኔ በጣም ትገርማላችሁ። እና ትልቅ ሰው አይምከር፣ አያስታርቅ፣ አይገስጽ፣ አይቆጣ አትበሉ። ይቆጣ። ምክንያቱም ትልቅ ሰው ያለ እሱ ነው። ሀሰንማ ጋዝ ነው የሚያርከፈክፈው። እሱ አያስታርቅም። የበለጠ ጸብ ነው የሚፈጥረው። ፍፄም እንደዛው። ፍፄም አንድ ሳይድ ነው የሚይዘው። ወደ ብሩክ ነው የሚለው። ሀሰንም ቢሆን የብሩኬን የሆነች ደካማ ጎን እያነሳ መንካት። ብሩኬ ደግሞ ተናዱ ሊመታቱ ሊደባድቡ ሁሉ ይችላሉ። ሀሰንና ብሩኬ ከተገኙ ብቻቸውን ፊት ለፊት እንደዚህ ካወሩ ጥሩ አይመጣም እና እንደዛ ስለሆነ ያው ትልቅ ሰው ደግሞ ቢቆጣ ይሄን ያክል የሚያስከፋም አይደለም። ሀይሚን ብትሆን እንዲስተካከልላት የምትፈልገው ነገር ይኖራል። እሱን ነገር ካስተካከለ ምንም እንትን የምትልበት ጉዳይ አለ ብዬ አላስብም። እምቢ የምትልበት ማለት ነው። ብሩኬን ጣልታው ምናምን አይደለም። ግን ደግሞ ያው ድጋሚ እንደዚህ ብታረገኝስ ምናምን ነው ደግሞ ኩርፊያ ነው። ለለቱ ኩርፊያ ነው እንጂ ሀይሚ እምቢ ብላ የምትቀር አይነት አይደለችም። በብሩኬ ድርድር አታውቅም። ታውቃላችሁ እንዴት እንደምትወደው እሱም እንዴት እንደሚወዳት እና የሚዋደው ሰው የፈለገ ችግር ሊፈጠር ይችላል። ብዙ ነገሮች ሊፈጠሩ ይችላሉ። ልትጣሉ ትችላላችሁ። ሰው በመሀላችሁ ሊገባ ይችላል። በጣም ብዙ ነገሮች የማጠብቋቸው ነገሮች ሊፈጠሩ ይችላሉ። ግን ያ ሁሉ ነገር ቢፈጠርም የሚዋደድ ሰው ምንም ቢመጣ መለየት የሚባል ነገር የለም። ሁሉም ሰው ለመምከር ነው። እንኳን አሁን ይሄ ትንሹ ነገር ብዙ ነገር መጥቶም ያልተለያዩ ልጆች ናቸው እና ሰው ደግሞ አይምከር አይቆጣት በሉ። ግድ ነው። ሰው ይቆጣል፣ ይመክራል። ምክንያቱም በቃ የሆነ ትልልቅ ሰዎች እንትና ልምድ ያላቸው እነሱ አሁን ልምድ ያላቸው ሰዎች ናቸው። በትዳር የቆየ ሰው ነው። ስለ ትዳር ያውቃል፣ ስለ ፍቅር ያውቃል። በፍቅር ህይወት ምን ያክል ፈተና እንደሚገጥም ያውቃል። ትዳር ያለው ሰው ቢመክር አይከፋም እና ያው ብሩኬን ለመምከር ያክል ነው፣ ለማስተካከል ነው። እውነቱንም ነው። ቤት በመዝጋት ምናምን የሚሆን ነገር የለም። ግን ደግሞ ቡታጅራ ትቷት ከሚመጣ ይሄ ይሻላታል ሀይሚ እና ያዙ ይልቀቁኝ አትበሉ። በቅርብ ካለ ከወንድም በላይ እንሆናለን ባትሉ በጣም ደስ ይለናል። ማሽቃበጥ ይባላል ይሄ ማለት ነው። ገባችሁ አይደለ? የማሽቃበጥ ጥግ ነው እኔ የምለው እንጂ ከናቲ በላይ ለብሩኬ እናስብለታለን ብትሉኝ እኔ ስቃለሁ። ሳቄ ነው የሚመጣው።